ለጥያቄዎች ሁሉ ጠመንጃ መምዘዝ፣ ለቁርሾች ምላሽ ሽፍታነትን ብቻ መፍትሄ ማድረግና ጫካን መምረጥ፣ ደም መፋሰስና ጡንቻ መለካካትን የድል ማብሰሪያ አድርጎ መውሰድ፣ ሰላምን መጥላት፣ ውይይትና የሽምግልና ሸንጎዎችን መክፋት፣ ለትብብርና ለህብረት በሮችን መዝጋት፣ ኢትዮጵያ ካላት እምቅ ጸጋና አቅም ጋር የሚመጥን የእድገት ከፍታ ላይ እንዳትደርስ እንቅፋት ሆኖባታል። ከዚህ አውዳሚ አካሄድ በስተጀርባ ዘውትር የግል ጥቅማቸውን ብቻ የሚያሳድዱና ከግጭት ትርፍ የሚሰበስቡ ኃይሎች ቢኖሩም የሀገርና የህዝብ ጉዳይ በእውነቱ የሚያስጨንቃቸውና የጦርነትን አውዳሚነት በተግባር የቀመሱት ግን ሁልጊዜም ሰላምን የዕለት ተዕለት ንግግራቸው ማጠንጠኛ ያደርጉታል። ውጊያ እኛ አንወድም፣ በጣም ነው ውጊያ የምንጠላው። እኔ በ14 ዓመት ነው ክላሽ የተሸከምኩት አውቀዋለሁ እና አልፈልገውም፣ ማየት አልፈልግም። ብዙ ሲበላ አይቼዋለሁ። ውጊያ ጓደኛ ይበላ ወንድም ይበላ አደገኛ በሽታ ነው። ምን ያደርግልኛል? ውጊያ ልማት ነው የምፈልገው። ማለቂያ በሌለው መከፋፈል፣ ልዩነትን በማጉላትና በመጠላለፍ ብቻ የተጠመደ ፖለቲካ የሚያራምዱ ኃይሎች የህዝብን ጥያቄ የዳቦ ስም ይስጡት እንጂ ጦርነትና መገዳደል ሀገርን የሚያወድም ዜጎችን ለሰቆቃ የሚጥል መሆኑን ሳይረዱት ቀርተው አይደለም። ግባቸው የግል ጥቅም፣ መዳረሻቸው ኪስና ካዝናቸውን ማደለም ብቻ ነው። እውነተኛ የብርሃን መንገድ ትርፉ ለሀገር መሆኑን ጠንቅቀው የሚረዱና ይህንን በተግባር የገለጡ ግን ከሰላም ጥሪያቸው ወደ ኋላ አይሉም። ብንገዳደል ዋጋ የለውም፣ የግል ጥቅምም አይዘልቅም፣ ሰላም ማሰሪያ ገመዳችን ይሁን ጥሪያቸው ነው። ሰላምን አብዝተን የምንፈልገው በየቀኑ ከሰላም ማትረፍ ስለምንችል፣ ከሰላም የምታተርፈው ኢትዮጵያ ናት። ሰላም አዎንታዊ አመለካከት ይፈልጋል። ሰላም ለሁላችን ምንዳ ነው። ለማንም ሰው ዕዳ መሆን አይችልም። ሰላም ከጦርነት ያልተናነሰ ስራ፣ ትጋት ይጠይቃል። ምን ጊዜም ሰላም ሲባል የአንድ ሰው ህይወት ማትረፍ ስለሆነ እኛ ቀድመን ግንባር ቀደም ሆነን ለዚያ ሰላም የምንተጋ መሆን አለበት። ጦርነት ዘላቂ ድል እንደማያስገኝ ባገኙት አጋጣሚ ሁሉ የሚያስታውሱት ጠቅላይ ሚኒስትር አብይ ሰላም በቃል ብቻ የሚነገር ሳይሆን ዋጋ በመክፈልና በድል መንገድ ጭምር ከወገን ጋር ቁጭ ብሎ መነጋገርን የሚሻ አማራጭ መሆኑን በፕሪቶሪያው ስምምነት ላይ በተግባር አሳይተዋል። ከአጭር ጊዜ ጦርነት ይልቅ የረጅም ዓመታት ውይይት የኢትዮጵያን እድገትና ብልጽግናን እንደሚያረጋግጥ ማመናቸውም ለሰላም የማይከፈል ዋጋ እንደሌለ ማሳያ ነው። 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል። 2 ዓመት ስንዋጋ ብዙ እናወድማለን፣ ብዙ እንገላለን፣ ውስጣችን ይሞታል፣ የመፍጠር አቅማችን ይዳከማል። 20 ዓመት ስንወያይ የፈለግነው የተመኘነው ባጭር ያልተከወነ ይሆናል። ነገር ግን በሂደቱ ሰው ሳንጎዳ ንብረት ሳናወድም ለመማር እድል የሚሰጥ ስለሆነ ኢትዮጵያውያን እንንቃ። እነዚህ ተደጋጋሚ የሰላም ተማጽኖችና ጥሪዎች ባለፉት ዓመታት የተገነባውን ጠንካራ የጸጥታ ኃይልና የደህንነት ተቋማት ልዕልና የዘነጉ አይደሉም። ይልቁንም አሰባሳቢና የጋራ ብሔራዊ ትርክት የሚገነባበትን ሁሉን አቀፍ ውይይት እንደ ዋነኛ ምርጫ ከመውሰድ የመነጩ ናቸው። ይህንን ጥሪ ተከትሎም ከመጠፋፋት መንገድ የተመለሱ ለመስከንና ለመወያየት የወሰኑ በርካታ ወገኖች ፊታቸውን ወደ ጠረጴዛው አዙረዋል። የመደመር እሳቤ መሰረቱ መሰባሰብና በሀገር ጉዳይ ላይ የሁሉንም ድምፅ ማካተት በመሆኑ ቀሪዎቹም ቢሆኑ ለምትገነባ የነገዋ ኢትዮጵያ የየራሳቸው አዎንታዊ ድርሻ አላቸው። በመሆኑም ከጅምሩ አንስቶ እስከ ዛሬ ያልተቋረጠው የሰላም ጥሪ ዛሬም ቀጥሏል። በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት። ለኢትዮጵያ ሕዝብ መታወቅ ያለበት ጦርነት አያስፈልገን። ሰላማዊ መንገድ ነው የሚያዋጣን። ብንጋደል ዋጋ የለውም። ጸብ ከብልጽግና ያስተጓጉላል፣ ጉዟችንን ያራዝማል። ምንፈልገው እንደወለየ በፍቅር የመጣውን አርሂቡ ብለን እጃችን ዘርግተን ስቀን በፈገግታ መቀበል ማጉረስ ነው። ይህ የዘውትር ጥሪን እርግጥ ኢትዮጵያ በሁለት እግሯ እንዳትቆም ለሚለፉና ተረጋግታ ጸንታ እንዳትቆይ ለሚሹ ጠላቶች ዋጋ ባይኖረውም የጠላቶችን እኩይ ሴራ ሳይረዱ በጥፋት መንገድ ለሚራመዱ ግን ሊደመጥ የሚገባው ሀገራዊ ጥሪ ነው። ወደ ምንፈልገው ለመድረስ የምናስብበት ከፍታ ውይይትና መነጋገርን የሚፈልግ በመሆኑ ሽፍታነት ዋጋ አይኖረውም። ጠብ የሚነዳበት መሳሪያ ሊወርድና
አማራጭ መሆኑም ሊቀር ይገባል። ጊዜ ለሚመልሰው ጉዳይ፣ ትዕግስት ለሚመልሰው ጉዳይ፣ ትብብር ለሚመልሰው ጉዳይ መለያየት፣ መገዳደል፣ አጋጉል ልምምድ ባህላችን እንዳይሆን ኢትዮጵያ ጥንታዊት ታሪክ ጠገብ ሰላሙንም ጦርነቱንም የምታቅ ሀገር ነች። የጎደላት ልማት ነው፣ የጎደላት ብልጽግና ነው፣ የጎደላት መደማመጥ፣ መከባበር በታሪክ ላይ ቆሞ መልካሙን ወስዶ የቀረውን እየሞሉ ለልጆቻችን የተሻለ ሀገር ማስረከቡ ነው ችግር የነበረው። ያንን ወቅታዊ ችግር ለመፍታት በጋራ እንድንቆም በታላቅ ትህትና ጥሪዬን አቀርባለሁ። ይህ ሁሉ የሰላም ጥሪ፣ የእንመካከር ጥያቄና ልዩነቶችን የሚያሰፉ ድልድዮችን የመስበር ጥረት የነገዋን ኢትዮጵያና የመጪውን ትውልድ ተስፋ ለማለምለም የሚደረግ እውነተኛና ቀናይ ጥሪ መሆኑን ያረጋግጣል። ኢትዮጵያውያን ከዓመታት የሴራና ፖለቲካ ትብታብ እንዲላቀቁ፣ ጥያቄዎቻቸው መፍትሄ እንዲያገኙና ከመገዳደል እንዲያርፉም አይነተኛው መንገድ ነው።